በእንግሊዝ 37ኛ ሳምንት፣ በስፓኒሽ ላሊጋ በተመሳሳይ 37ኛ ሳምንት እንዲሁም በጣሊያን ተጠባቂው ናፖሊ ከኢንተር የሚያፋጥጠው መርሃ ግብሮች ተጠባቂዎች ናቸው። የእንግሊዝ ፕሪሚየር ሊግ የዋንጫ ነገር ያከተመለት ሲሆን ተጠባቂ የሚሆኑት የአውሮፓ ጨዋታዎችን ለማረጋገጥ ብቻ ይሆናል። በቻምፒዮንስ ሊግ፣ ዩሮፓ እንዲሁም ኮንፈረንስ ሊግ 6 ቡድኖችን የሚያሳትፉት እንግሊዞች ወራጁ ሳውዝሃምፕተን በ42 ነጥብ 13ኛ ላይ የሚገኘውን ኤቨርተንን ሲያገኝ ይህ ጨዋታ ለቅዱሳኖቹ ከክብር ውጪ ለውጥ የሚያስገኝ አይደለም። 10 ሰዓት ከሩብ ዌስትሃም ከኖቲንጋም ፎረስት ይገናኛል። ፎረስት ነጥብ በመጣል ከቻምፒዮንስ ሊግ ጨዋታ የተንሸራተተ መሆኑ የሚታወቅ ሲሆን በመቀጠል ሁለቱ ወራጆች እርስ በርስ ይገናኛሉ። ሌስተር ሲቲ ከኢፕስዊች ታውን። የሳምንቱ ትልቁ ጨዋታ 12 ተኩል አርሰናልን ከኒውካስል በኤሚሬትስ ያገናኛል። አርሰናል በዚህ ዓመት በኒውካስል ብልጫ የተወሰደበት መሆኑ አይዘነጋም። ከ70 ዓመት በኋላ ዋንጫን በማሳካት ተነሳሽነትን ያገኙት ኒውካስሎች በ5 ጨዋታ 3ቱን በማሸነፍ በአንድ አቻ እንዲሁም 1 ነጥብ ጥለው ለ37ኛው ሳምንት ጨዋታ ቀርበዋል። በተቃራኒው ከቻምፒዮንስ ሊግ ድብርት ያልተላቀቀው የሚመስለው አርሰናል በ5 ጨዋታዎች ማሸነፍ የቻለው አንድ ጨዋታን ብቻ ነው። የ2 ነጥብ ብልጫ ልዩነት ያላቸው ሁለቱ ክለቦች የዛሬውን ጨዋታ ማሸነፍ ለአርሰናል ግድ ይሆንበታል። በተቃራኒው ኒውካስል የሚያሸንፍ ከሆነ ሁለተኛ ደረጃ ላይ በመቀመጥ ቦታውን የሚገረስስ ይሆናል። በቀሪው ጨዋታዎች ሁሉንም ጨዋታ ማሸነፍ ለሁለቱም ክለቦች ግዴታ ይሆንባቸዋል። በአርሰናል በኩል ከጉዳት ማገገሙ የተነገረው ካይ ሃቨርትዝ ወደ ጨዋታው ሲመለስ ሊያንድሮ ትሮሳርድ መሰለፉ አጠራጣሪ ሲሆን ቲምበር እንዲሁም ራይስ ተጨማሪ ጉዳቶች ናቸው። በኒውካስል በኩል የመሃል ተከላካዩን ሴቨን ቨትማንን በተጨማሪ ጆ ዌሎክ፣ ትሪፒየር እንዲሁም ጆኤሊንግተን ሉዊስ ሆልን ጨምረው ጉዳት ላይ ይገኛሉ። ይህ ጨዋታ የቻምፒዮንስ ሊግ ቦታን የሚወስን ይሆናል።